ጤና ይስጥልን። ዛሬ ከፊታችሁ የተጋረደውን መጋረጃ ቀደድ አድርገን በኢትዮጵያ ሰማይ ስር እየተከናወነ ያለውን አስፈሪ እውነት ልናሳያችሁ ወደናል። ከአድማስ አድማስ፣ ከጎንደር ተራሮች እስከ ሸዋ ሜዳዎች፣ ከወሎ ገደላ ገደሎች እስከ ጎጃም ወንዞች ምድሩ በባሩድ ጭስ ታፍኗል። ሰማዩ በድሮን ውካታ ተሞልቷል። ዝምታ የለም። ያለው የጩኸት የሞትና የጥይት ሩምታ ብቻ ነው። በአማራ ክልል እየተቀጣጠለ የፋኖ እንቅስቃሴ አሁን ከመደበኛ የሽምቅ ውጊያ አልፎ የኢትዮጵያን ማዕከላዊ መንግስት ህልውና ወደሚፈታተን የሞት ሽረት ጦርነት ተሸጋግሯል። በቀጠናው ሀገራት ዘንድ ነገሩ ቀልድ ነበር። አሁን ግን መቅሰፍት ሆኗል። 4 ኪሎ ቤተ መንግስት ውስጥ ያሉት ባለስልጣናት በውጭ ካሜራዎች ፊት ፈገግ ይላሉ። ሰላም ነው ይላሉ። ህግ እያስከበርን ነው ሲሉ ይደመጣሉ። ነገር ግን ከግንባር የሚመጣው የደህንነት ሪፖርት ሌላ ነው። እንቅልፍ የሚነሳ የቤተ መንግስቱን መሰረት የሚያናውጽ የዙፋን እግሮችን የሚበላ እሳት እየተቀጣጠለ ነው። ፋኖ ይህ ስም ብቻውን የገዢውን ፓርቲ ጀኔራሎች ሲያርበደብድ ከርሟል። ፋኖ በዘመናዊ ታንክና ድሮን የማይበገር እንደ ውሃ የሚፈስ እንደ አየር የሚሰወር እንደ መብረቅ የሚወርድ እንቆቅልሽ ኃይል ሆኗል። መንግስት ደመሰስኩት ብሎ ዜና አውጆ ካሜራውን ሳያጠፋ ፋኖ ከጀርባው ይበቅላል። ከተማ አስለቅቃለሁ ብሎ ሰራዊት ሲልክ ሰራዊቱ ይዋጣል፣ መሳሪያው ይማረካል፣ ታንኩ የፋኖ ይሆናል። አሁን ጥያቄው ማን ያሸንፋል የሚለው ተራ ጥያቄ ሳይሆን ጥያቄው ኢትዮጵያ እንደ ሀገር ትቀጥላለች ወይ የሚለው አስፈሪ እውነት ሆኗል። የመከላከያ ሰራዊቱ ያ የሀገር ኩራት የነበረው ተቋም በፖለቲካ ሴራ ተተብትቦ በወገን ጦርነት ተማግዶ ሞራሉ ተነክቷል። ዛሬ ወታደሩ ወደ ግንባር ሲሄድ የሚታየው የአሸናፊነቱ ወኔ ሳይሆን የማንንም ጦርነት ነው የምዋጋው የሚል የተምታታ ስሜት ሆኗል። በሌላ በኩል ፋኖ በሞት አፋፍ ላይ ቆሞ ለህልውና፣ ለክብሬ፣ ለሀገሬ እያለ በባዶ እግሩ ታንክ ይማርካል። ይህ ሁሉ ሲሆን ግን አንድ ያልተመለሰ ብዙዎች በሆዳቸው የያዙት ትልቅ ምስጢር አለም። ጠቅላይ ሚኒስትር አብይ አህመድ ይህን በቤታቸው የተቀጣጠለውን እሳት ለማጥፋት አቅማተው ይሆን ወይስ ሆን ብለው እሳቱን እንዲቀጣጠል ፈቅደዋል? ወይስ የፋኖ ክንድ ከአቅማቸው በላይ ሆኖ የስልጣን ዘመናቸው ፀሐይ እየጠለቀች ነው? ግንባር ላይ ያለው ሁኔታ ከቁጥጥር ውጭ ነው። ከተሞች በየቀኑ ከእጅ ወደ እጅ ይለዋወጣሉ። መንገዶች ተዘግተዋል። ኢኮኖሚው እየተንገዳገደ ነው። የዋጋ ግሽበቱ ሰማይ ነክቷል። ህዝቡ በመከራ አለንጋ እየተገረፈ ነው። ይህ በኢትዮጵያ ምድር የሚፈሰው ደም፣ ይህ በአማራ ክልል የሚሰማው የጩኸት ድምፅ፣ ይህ ከማዕከላዊ መንግስቱ መዳከም ለአንድ አካለ ሰርግና ምላሽ ሆኖለታል። ለማን የተባለ እንደሁ ለታሪካዊ ጠላቶችና ለጥቅም አዳኞች። አንድ ቤት ሲሰነጠቅ፣ ጣራው ሲፈርስ፣ ግድግዳው ሲንገዳግድ ጎረቤት ምን ይላል? ይህ ቤት ሊፈርስ ነው፣ ድርሻዬን ልውሰድ ይላል። ጅቦች የሚሰበሰቡት አንበሳው ሲዳከም ነው። ልክ በዚህ ሰዓት ኢትዮጵያ በፋኖና በመንግስት ጦርነት ተወጥራ አቅሟ ተመናምኖ ትኩሮታ ተበታትኖ ባለችበት በዚህ ወሳኝ ሰዓት በቦሌ አውሮፕላን ማረፊያ ያልተጠበቁ እንግዶች እየገቡ ናቸው። ለምንድን ነው የሳውዲው ልዑል በድንገት የተከሰተው? ለምንድን ነው የቱርኩ ስልታዊ አንበሳ ኤርዶጋን በሚቀጥለው ሳምንት ኢትዮጵያ የሚመጣው? እነዚህ ሀያላን ሀገራት ጠቅላይ ሚኒስትር አብይ አህመድ በውስጥ ጦርነት ተወጥረው አንገታቸውን እንደደፉ ሲያዩ ምን አይነት የመጨረሻ ማስጠንቀቂያ ይዘው መጡ? በጎጃምና በወሎ ተራሮች የሚሰማው የፋኖ ተኩስ በሪያድና በአንካራ ቤተ መንግስቶች ውስጥ ምን አይነት ማዕበል ፈጠርም? ጠቅላይ ሚኒስትር አብይ አህመድ በሁለት ሰዓት መካከል ተቀርቅረዋል። በአንድ በኩል የማይበግረው የፋኖ እንቅስቃሴ፣ በሌላ በኩል የዓለም አቀፍ ሀያላን ማስጠንቀቂያም። የኢትዮጵያ ታፈንታ ምን ሊሆን ነው? ጠቅላይ ሚኒስትሩ ስልጣናቸውን ለማዳን ሲሉ ሉዓላዊነትን አሳልፈው ይሰጡ ይሆን ወይስ ከፋኖ ኃይሎች ጋር ታርቀው የውጭውን ጠላት ይመክቱ ይሆን? መልሱ እጅግ አስደንጋጭ ነው። ታሪኩ ወደ ኋላ ወስዶ ያስደምማል። የተከበራቸው የበራፍ ቲቪ ቤተሰቦች፣ በዚህ መሰናዶ ከአዲስ አበባ እስከ ሪያድ፣ ከካርቱም እስከ አንካራ የተዘረጋውን የዲፕሎማሲ ስራና የውስጥ ፖለቲካ ቀውስ እናስቃኛችኋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩም። የአዲስ አበባ ሰማይ ከወትሮ በተለየ ዲፕሎማሲ ደመና አርግዞ ሰንብቷል። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይስል ቢን ፋርሃን የምስራቅ አፍሪካን የፖለቲካ ሙቀት ሊለኩ ቦሌ አውሮፕላን ማረፊያ ሲያርፉ ጉዳዩ ከመደበኛ የሁለትዮሽ ግንኙነት የዘለለ መሆኑን የፖለቲካው ዓለም አፍንጫ ሽቶታል። ነገር ግን ይህ የመግቢያ እንጂ የማጠቃለያ ምዕራፍ አይደለም። ምክንያቱም በሚቀጥለው ሳምንት የምስራቁ ዓለም የፖለቲካ ስስት የሆነችው ቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን የዚህን የዲፕሎማሲ ጫና ሚዛን ሊደፉ እንደሚመጡ ይጠበቃል። የኢትዮጵያ መንግስት በሱዳን ምድር እየተቀጣጠለ ያለው እሳት ማገዶ እየጨመረ ነው የሚለው ክስ የቀይ ባህርንና የመካከለኛው ምስራቅን ሀያላን እንቅልፍ ነስቷቸዋል። በተለይም ጠቅላይ ሚኒስትር አብይ አህመድ ከተባበሩት አረብ ኤምሬትስ ጋር በመሆን በካርቱም ምድር ጃን ጃዊድ በመባል ለሚታወቀው ለጀኔራል ሐምዳን ዳጋሎ ወይም ሄሚቲ ፈጣን ኃይል የከፈቱት በሮች የሰጡት የሎጂስቲክስና የስልጠና ድጋፍ
የቀጠናውን የኃይል ሚዛን ያዛባ የፖለቲካ ቁማር ተደርጎ ተወስዶባቸዋል። ይህ ኩነት የኢትዮጵያን የረጅም ዘመን ታሪክ መዝገብ ገለጣ አድርገን እንድንመለከት ያስገድደናል። እናም በተለመደው መልኩ እንመለከተዋለን። በ16ኛው መቶ ክፍለ ዘመን የአዳል ሱልጣኔትና የክርስቲያኑ መንግስት ሲፋጠጡ ጦርነቱ የሁለቱ ብቻ አልነበርም። ኦቶማን ቱርክ ለግራኝ አህመድ፣ ፖርቹጋል ደግሞ ለእብነ ድንግልና ለግላውዲዮስ መሳሪያና ወታደር ያቀብሉ ነበር። ይህ የመካከለኛው የኢትዮጵያ ታሪክ ሀገሪቷ ሁሉ ላለችበት ቀጠናዊ ሁኔታ ሁነኛ ማሳያ በመሆኑ ታሪኩን በደንብ እንቃኘዋለን። በእርግጥም የ16ኛው መቶ ክፍለ ዘመን የኢትዮጵያ ታሪክ ዛሬ በቀጠናው ለሚታዩ የጂኦፖለቲካ ትርምስ ምርጥ የሆነ የኋላ መመልከቻ መስታወት ነው። ይህንን ታሪክ ምዕራፍ እንደ አንድ ተውኔት ገጸ ባህሪያቱንና የውጭ ሀያላኑን ሴራ እያነሳን በኪነታዊ ወጋገን እንዲህ እንተርከዋለን። ጊዜው 16ኛው መቶ ክፍለ ዘመን ነው። ዓለም በሁለት ግዙፍ ዋልታዎች ተከፍላለች። በአንድ በኩል እየገሰገሰ የመጣውና የንግዱን ቁልፍ የቀይ ባህርንና የህንድ ውቅያኖስን በሞኖፖል ለመቆጣጠር የሚሹት የኦቶማን ቱርክ ስልጣኖች ሲሆኑ፣ በሌላ በኩል ደግሞ አዲስ የንግድ መስመር ፍለጋ ውቅያኖስ አቋርጠው የመጡት ፖርቹጋሎችና ነገስታቶቻቸው አሉበት። እነዚህ ሁለት ዝሆኖች ሲታገሉ የትግላቸው አውድማ የሆነችው ደግሞ ከስሟ በቀር ምኗም ያልተከተላት ጥንታዊቷ ኢትዮጵያ ነበረች። ይህ ታሪክ የግራኝ አህመድና የንብለ ድንግል የእርስ በርስ ግጭት ብቻ ተደርጎ ከተወሰደ የላይ ላዩን እንደ መውቅደድም የሚቆጠር ነው። ነገሩ ከዛም የጠለቀ የዘመኑ ሀያላን መንግስታት የቼዝ ጨዋታ ነበር። በምስራቅ በኩል ኢማም አህመድ ኢብን ኢብራሂም አልአጋዚ፣ በኢትዮጵያውያን የታሪክ አጠራር ግራኝ አህመድ የዘመኑን ኢትዮጵያ የተለመደ የጦር ውሎ ለመቀየር ቆርጠው ተነሱ። ነገር ግን የግራኝ አህመድ ጥንካሬ ከግል ጀግንነታቸውና ከሰበሰቡት ሰራዊት በተጨማሪ አንድ ሚስጥራዊ ጉልበት ነበረው። እርሱም ከባህር ማዶ የሚመጣው የኦቶማን ቱርክ ድጋፍ ነበር። ቱርኮች ለግራኝ አህመድ የሰጡት ድጋፍ ተራ ወታደራዊ እርዳታ ብቻ አልነበርም። የወቅቱን እጅግ ዘመናዊ የጦር መሳሪያ የሆነውን ነፍጥ ወይም ማችሎክ፣ መስኬቶና መድፍ አቀበሉት። በወቅቱ የክርስቲያኑ መንግስት ሰራዊት ጋሻና ጦር፣ ፈረስና ጎራዴ ብቻ ታጥቆ በሚዋጋበት ዘመን የቱርክ ወታደሮች አልማሉክ ከግራኝ ጎን ተሰልፈው ባሩድ ሲያጨሱ የጦርነቱ ሚዛን ተገለበጠም። ቱርኮች ይህን ያደረጉት ለሃይማኖት ወገንተኝነት ብቻ ሳይሆን ኢትዮጵያን በመቆጣጠር የአባይ ምንጭንና የቀይ ባህርን በራፍ ለመያዝ በነበራቸው ስልታዊ ፍላጎት ነበር። የሽምብራ ኩሬ ጦርነት ሲጀመር የንጉሥ ንብለ ድንግል ሰራዊት በቱርክ ነፍጥ ሲገረፍ የኢትዮጵያ ለመጀመሪያ ጊዜ የውጭ ኃይሎች በውስጥ ጉዳይ ጣልቃ ሲገቡ የሚፈጥሩትን ልዩነት አስተዋለች። ንጉሡ ንብለ ድንግል በስደትና በመከራ ሆነው ወደ አውሮፓ ነገስታት የላኩት የድረሱልኝ ጥሪ በሊዝቦን ቤተ መንግስት ተሰማም። ልጃቸው አጼ ግላውዲዮስ ወደ ስልጣን ሲመጡ የፖርቹጋል መንግስት የቫስኮ ዴጋማን ልጅ ክርስቶፎል ዴጋማን ከ400 ምርጥ ነፍጠኛ ወታደሮች ጋር ወደ ኢትዮጵያ ላክም። ታሪኩ የአሁኑን ዘመን የሚመስለውም እዚሁ ጋራ ነው። ፖርቹጋሎች የመጡት ለኢትዮጵያ ፍቅር ብቻ አልነበርም። ዋናው ዓላማቸው የኦቶማን ቱርክ መስፋፋት መግታትና የአፍሪካን ቀንድ ከእስልምናው ዓለም ተጽዕኖ ውጭ ማድረግ ነበር። የኢትዮጵያ ተራሮች የሁለት ባላንጣ የውጭ ኃይሎች ማለትም የቱርክና የፖርቹጋል መፈተሻ ሜዳ ሆንም። በመጨረሻም በ1543 ዓ ም በወይና አደጋ ጦርነት የፖርቹጋል ነፍጠኞች ከኢትዮጵያ አርበኞች ጋር፣ የቱርክ ነፍጠኞች ደግሞ ከግራኝ ጦር ጋር ፊት ለፊት ተፋጠጡ። ድሉም ለግላውዲዮስ ሆነ። ነገር ግን ኢትዮጵያ ከዚህ ጦርነት የተረፈችው በከባድ ዋጋ ነበር። አብያተ ክርስቲያናት ነደዋል፣ ቅርሶች ወድመዋል፣ የህዝብ ስነ ልቦና ተጎድቷል። ሀገሪቷም በኢኮኖሚ ደቃለች። ይህንን የሀገሪቷን ታሪክ ወደ ዛሬ ስናመጣው ትዕይንቱ እጅግ አስደንጋጭ በሆነ ሁኔታ ተመሳሳይ ሆኖ እናገኘዋለን። በእርግጥም ተዋናዮቹ ተቀይረዋል። ጨዋታው ግን ያው አንድ ነው። ያኔ ኦቶማን ቱርክና ፖርቹጋል እንደነበሩት ዛሬ ደግሞ ሳውዲ አረቢያ፣ ቱርክ፣ ኤምሬትስ፣ ግብፅና ምዕራባውያን በቀይ ባህርና በአፍሪካ ቀንድ ላይ ያላቸውን የበላይነት ለማረጋገጥ ኢትዮጵያንና ሱዳንን እንደ መጫወቻ ሜዳ እየተጠቀሙ ናቸው። ያኔ ቱርክ ለግራኝ የሰጠችው ነፍጥ ዛሬ ኤምሬትስ ለሱዳን ጃንጃዊድ ወይም ለኢትዮጵያ መንግስት ከምትሰጠው ድሮንና ዶላር ጋር የሚመሳሰል ነው። ዓላማው አንድን ወገን መጥቀም ሳይሆን ቀጠናው የማንም የበላይነት የሌለበት ነገር ግን እነሱ የሚዘውሩት እንዲሆን ማድረግ ነው። በ16ኛው መቶ ክፍለ ዘመን ቱርክና ፖርቹጋሎች ሲዋጉ የደማችው ኢትዮጵያ ናት። ዛሬም የውጭ ኃይሎች ሲሻኩት የሚፈርሱ የካርቱም ወይም የአዲስ አበባ ከተማ ነው። የሳውዲ ሚኒስትርና የቱርክ ፕሬዝዳንት አሁን ወደ አዲስ አበባ ሲመጡ በኪሳቸው የያዙት ይህንን የቆየ ታሪክ ካርታ ነው። እርግጥ ነው ዛሬም ታሪክ ራሱን እየደገመ ነው። ልዩነቱ ዛሬ ኢትዮጵያ የማንንም ተጠሪ ሳትሆን ራሷ በተዋናይነት በጎረቤት ሀገራት ሰዓት ውስጥ እጇን መስደዷ ነው። የቱርክና የሳውዲ ጥምረት አሁን ወደ አዲስ አበባ የመጣው ያኔ በታሪክ የተሰሩ ስህተቶች ዛሬ እንዳይደገሙ የሱዳን መፈራረስ የሚያስከትለው የዶሜን ውጤት ቀጠናውን እንዳይበላው ለመታደግ የሚደረግ የመጨረሻ ሙከራ ይመስላል። የሪያድና የአንካራ መልእክት አንድና አንድ ነው። ከአቡዳቢ ጋር የፈጠርከውን የትርምስ ትብብር አሁኑን አቋርጥ የሚል ነው። የሳውዲው ሚኒስትር መምጣት እንደ መጥምቁ ዮሐንስ መንገድ ጠራጊ ሲሆን የኤርዶጋን መምጣት ደግሞ እንደ ወንጌሉ ፍርድ ሰጪ ይሆናል ተብሎ ይገመታል። እነዚህ ሁለት ኃያላን በዓለም አቀፍ መድረክ ብዙም የማይስማሙ ቢመስሉም የሱዳን መፍረስና
የአካባቢው አለመረጋጋት ግን በጋራ የሚያስደነብራቸው አደጋ ሆኗል። ጠቅላይ ሚኒስትሩ ለጃን ጃዊድ ከፍተውታል የተባለው ካምፕ ለሳውዲም ሆነ ለቱርክ እንደ ቀይ መስመር ነው። ምክንያቱም በሱዳን የሚፈጠረው ቀዳዳ ነገ ወደ ሳውዲ ድንበር የሚዛመት አልፎም የቀይ ባህርን የንግድ መስመር የሚዘጋ መርዝ ነው። ኢትዮጵያ ከኤምሬትስ ጋር ያላትን የጠበቀ ወዳጅነት ለጊዜው የኢኮኖሚ እስትንፋስ ቢመስልም በረጅም ጊዜ ግን ከቅሩ የአረብና የሙስሊም ዓለም ጋር የሚያላትማት ከባድ ቁማር ነው። የኢትዮጵያና የተባበሩት አረብ ኤምሬትስ ግንኙነት በውጫዊ ገጽታው ሲታይ ልክ እንደ አዲስ አበባ የወዳጅነት ፓርክ አረንጓዴ ውብና ተስፋ ሰጪ ይመስላል። የሼክ ሙሐመድ ቢን ዛይድ እጅ ወደ ኢትዮጵያ ሲዘረጋ የዶላር ነጥቦችን ብቻ ሳይሆን ዘመናዊ የከተማ ግንባታ ህልሞችንና የድሮን ቴክኖሎጂዎችንም አቅፎ ነው። ነገር ግን ይህ የማር ወለላ በውስጡ በረጅም ጊዜ የሚገድል መርዝ ይዞ እንደመጣ ማስተዋል የሚችሉት የፖለቲካውን ቸዝ ጨዋታ ከወዲያኛው ማዶ ሆነው የሚመለከቱት ብቻ ናቸው። እውነት ነው፣ ኢትዮጵያ በገጠማት የኢኮኖሚ ማነቆና የውጭ ምንዛሬ እጥረት ኤምሬትስ እንደ ኦክሲጅን ቱቦ ሆና ቀርባለች። ይሁንና በዓለም አቀፍ ግንኙነቶች ውስጥ ነፃ ምሳ የሚባል ነገር የለም። ኤምሬትስ በኢትዮጵያ ላይ የምታፈሰው ዶላር በቀይ ባህርና በአፍሪካ ቀንድ ላይ ያላትን የጂኦ ፖለቲካ የበላይነት ለመግዛት የምትከፍለው የቅድሚያ ክፍያ ወይም ዳውን ፓይመንት ነው። ችግሩ የሚጀምረውም እዚሁ ላይ ነው። ኤምሬትስ በአካባቢው የምታጫውተው ሚና ከቅሩ የአረብና የሙስሊም ዓለም ፍላጎት ጋር እየተቃረነ መሆኑ ነው። ሳውዲ አረቢያ የመካከለኛው ምስራቅ ታላቅ ወንድምና የእስልምናው ዓለም ወይም ሱኒ መሪ ናት። ሪያድ ለቀጠናው ያላት ራዕይ መረጋጋት ሲሆን፣ ኤምሬትስ ግን በብዙዎች ዘንድ የትንሽ ስፓርት እየተባለች የምትጠራ ተጽዕኖዋን ለማስፋት ሲባል ትርምስን እንደ መሰላል የምትጠቀም ሀገር ሆናለች። በተለይም በሱዳን ጉዳይ ሳውዲ አረቢያ የሱዳንን መንግስታት ወይም ቡርሃንንና ተቃዋሚውን መዋቅርን ስትደግፍ፣ ኤምሬትስ ደግሞ ለአመፀኛው የጃን ጃዊድ መሪ ሄሜቲ ጀርባ አጥንት ሆናለች። ኢትዮጵያ በዚህ መሃል ከኤምሬትስ ጋር አብራ ስትቆም በቀጥታም ሆነ በተዘዋዋሪ የሳውዲን ብሔራዊ ደህንነት እየተፈታተነችው ነው። ይህ ማለት ደግሞ ኢትዮጵያ ለአንድ ባለጸጋ ሀገር ወይም ኤምሬትስ ወዳጅነት ብላ የረጅም ዘመን ታሪካዊ የኢኮኖሚያዊና ሃይማኖታዊ ትስስር ያላትን ሳውዲ አረቢያን እያጣች ነው እንደማለት ነው። ነገ ሳውዲ ፊቷን ብታዞር በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች ከሪያድና ጅዳ ሲባረሩ የሚፈጠረው ማህበራዊ ቀውስ የኤምሬትስ ዶላር ሊሸፍነው አይችልም። ጉዳዩም በሳውዲ አረቢያ ብቻ አይቆምም። ግብጽ ምንም እንኳን ከኤምሬትስ የገንዘብ ድጋፍ ብታገኝም በአባይ ውሃ ጉዳይና በሱዳን ደህንነት ላይ ከኢትዮጵያ ጋር አይንና ናጫ ናት። ኢትዮጵያ ከኤምሬትስ ጋር በመሆን በሱዳን እሳት ላይ ቤንዚን ማርከፍከፏ ካይሮን እየበለጠ እንድትቆጣና የአረብ ሊግን በሙሉ በኢትዮጵያ ላይ እንድታሰልፍ ምክንያት ይሆናታል። ቱርክም ብትሆን በሶማሊያና በሱዳን ያላትን ስልታዊ ጥቅም አሳልፋ አትሰጥም። ኢትዮጵያ የኤምሬትስን ጥቅም ፈረስ በጋለበች ቁጥር አንካራ ከአዲስ አበባ ልትርቅ ወይም ተቃራኒ ኃይሎችን ልትደግፍ ትችላለች። በመጨረሻም ይህ አካሄድ ኢትዮጵያን የብቸኝነት ደሴት ሊያደርጋት ይችላል። ከአፍሪካ ቀንድ ጎረቤቶቿ ማለትም ከሱዳን፣ ጅቡቲና ሶማሊያ ጋር ተጣልታ ከሳውዲና ከቱርክ ጋር ተኳርፋ ብቸኛ መከተዋ አቡዳቢ ብቻ ከሆነች ይህ ትልቅ ስልታዊ ስህተት ነው። ምክንያቱም ኤምሬትስ ታማኝ ወዳጅ አይደለችም። ጥቅሟ ሲነካ ወይም ከአሜሪካ ጫና ሲበዛባት ኢትዮጵያን እንዳሮጌ ዕቃ ወርውራ ለመሄድ አታመነታም። ጠቅላይ ሚኒስትር አብይ አህመድ ከኤምሬትስ ጋር የገቡት ጋብቻ የቆንጆ ሴት ወጥመድ፣ ፈረንጆች ሆኒ ትራፕ የሚሉት አይነት ነው። ዛሬ ላይ የሚያምር የሚያብረቀርቅና ጣፋጭ ይመስላል። ነገር ግን ነገ በሱዳን የሚነሱ አቧራ ሲጠራና የሳውዲ ቁጣ ሲገነፍል ኢትዮጵያ ያተረፈችው የጥቂት ዓመታት የኢኮኖሚ ድጋፍ ያከስራት ግን የዘመናት የቀጠናዊን ወዳጅነት ሊሆን ይችላል። የዲፕሎማሲው ጥበብ የሚጠይቀው እንቁላልን ከድንጋይ ጋር ማጋጨት ሳይሆን በተለዋዋጭ የኃይል ሚዛን ውስጥ የራስን ጥቅም አስጠብቆ ከሁሉም ጋር በእኩል ርቀት መጓዝን ነው። የሪያድና የአንካራ መሪዎች ወደ አዲስ አበባ መምጣት ኢትዮጵያ ከዚህ የቁማር ጠረጴዛ ተነስተ ወደ መደበኛ የዲፕሎማሲ ጠረጴዛ እንድትመለስ የሚቀርብ የመጨረሻ የደወል ድምፅ ሊሆን ይችላል። በሶሪያ ምድር የነበረው የእጅ አዙር ጦርነት ያስከተለውን ውድመት ልብ ይሏል። ኢትዮጵያ ያንን አይነት ሚና በሱዳን ለመጫወት መሞከሯ እሳትን በብረት እንደመያዝ የሚቆጠር ጀብዱ ነው። በሶሪያ ምድር የተከሰተውና ዓለምን ያስደነገጠው የእጅ አዙር ጦርነት ውድመት አሁን ኢትዮጵያ በሱዳን ጉዳይ ላይ እየተጫወተች ካለው ሚና ጋር በማያያዝ ጉዳዩን በጥልቀት እንመልከተው። የሶሪያ ምድር ለዘመናት የስልጣኔ አውራ የውበትና የጥበብ ተምሳሌት ነበረች። ነገር ግን ባለፉት 10 ዓመታት በዚያች ምድር ላይ የሆነውን ማስታወስ ልብ ሰባሪ፣ አጥንት ሰርሳሪ፣ አገሬው አርሶ መራብና ተኩሶ መሳት እያደር ይፈጃል እንደ እግር እሳት ይለው አይነት በደል ነው። የሶሪያ ከተሞች አሌፖ፣ ሆምስ፣ ደማስቆ ወደ ፍርስራሽነት የተቀየሩት፣ ዜጎች እንደ ቅጠል የረገፉትና በሚሊዮን ተሰደው የባህር ሲሳይ የሆኑት በፕሬዝዳንት አልአሳድና በተቃዋሚዎች ግጭት ብቻ አይደለም። ዋናው ምክንያት የሶሪያ ምድር የዓለም ሀያላን ማለትም ሩሲያ፣ አሜሪካ፣ ኢራን፣ ቱርክና የገልፎ ሀገራት ጉልበታቸውን የለኩበት የእጅ አዙር ጦርነት አውድማ በመሆኑ ነው። በሶሪያ ጦርነት ውስጥ ኢራንና ሩሲያ ለአሳድ፣ ቱርክና አሜሪካ ለተቃዋሚዎች፣ ሳውዲና ኳታር ደግሞ ለተለያዩ ታጣቂዎች ገንዘብና መሳሪያ ያርከፈክፉ ነበር። በውጤቱም ሶሪያ ፈረሰች፣ ተቆራረሰች። ዛሬ ኢትዮጵያ በሱዳን ጉዳይ ላይ እየተጫወተች ያለችው ሚና ልክ በሶሪያ እንደነበሩት የውጭ ተዋናዮች እሳቱን በማራገብ የራስን ጥቅም ለመፈለግ የሚደረግ ሙከራ ነው። ነገር ግን እዚህ ላይ አንድ ትልቅና አስፈሪ ልዩነት አለ።
ኢትዮጵያ እንደ አሜሪካ ወይም እንደ ሩሲያ ከሱዳን የራቀች ሀገር አይደለችም። ኢትዮጵያ የሱዳን ጎረቤት፣ የሱዳን ሳምባና የሱዳን ዕጣ ፈንታ ተጋሪ ሀገር ናት። እሳትን በብረት እንደመያዝ የሚለው ሀረግ የኢትዮጵያ ወቅታዊ አካሄድ በትክክል የሚገልጸው ነው። ብረት እሳትን ቢይዝ ሙቀቱ ወዲያውን ወደ ያዘው እጅ ይተላለፋል። ኢትዮጵያ ለተባበሩት አረብ ኤምሬትስ ጥቅም ስትል የሱዳንን ጃንጃዊድ ወይም የሄሚቲን ኃይል በመደገፏ ብረቱን እንደመጨበጥ ነው። ኤምሬትስ ከአካባቢው በባህር ተለይታ በምቾት ወንበሯ ላይ ተቀምጣ ዶላር ትወረውራለች። እሳቱ ሲቀጣጠል ግን የሚበላው የኤምሬትስን እጅ ሳይሆን የኢትዮጵያን ውድ እጅ ነው። በሱዳን የሚቀጣጠለው እሳት የኢትዮጵያን ድንበር አቋርጦ ለመግባት ቪዛ አይጠይቅም። መሳሪያው ወደ ቤንሻንጉል ጉሙዝና አማራ ክልል ይፈሳል። ስደተኛ ወደ መተማና ኩርሙክ ይጎርፋል። የድንበር ንግዱ ይሞታል። የጎሳ ግጭቱ ይጋባል። በሱሪያ ውድመት ወቅት ቱርክና ሊባኖስ በስደተኞች ብዛትና በኢኮኖሚ ቀውስ ተንገዳግደዋል። ኢትዮጵያ ራሷ በውስጥ የፖለቲካና የኢኮኖሚ ስብራት በተጠገነችበት በዚህ ወቅት የጎረቤት ሀገርን ሱዳንን ለማፍረስ መተባበር የገዛ ቤትን ጣራ ነዳጅ አርከፍክፎ እንደ ማቃጠል ያለ ነው። ሶሪያ ውስጥ እጃቸውን ያስገቡት ሀገራት እንደ ሩሲያና አሜሪካ የከሰሩት ገንዘብ እንጂ ህልውና አይደለም። ኢትዮጵያ ግን እየቀለደች ያላችሁ በህልውናዋ ነው። የካርቱም መፍረስ የአዲስ አበባን ሰላም የመንሳት አቅም አለው። ጃንጃዊድ የተባለው ኃይል ባህሪ ወንበዴያዊና ህግ አልባ ነው። ይህንን ኃይል ማጎልበት ነገ አድጎ ጌታውን እንደሚናከስ የቤት እንስሳ ነው። የሳውዲው ሚኒስትርና የቱርኩ ፕሬዝዳንት ወደ አዲስ አበባ ሲመጡ የሚያስተላለፉት መልእክት ግልጽ ነው። ወዳጄ ሆይ የሶሪያን ሰማይ ተመልከት። ያንን ጥቁር ደመና ወደ አፍሪካ ቀንድ አታምጣው። ለኤምሬትስ ጥቅም ብለህ በሱዳን እሳት ላይ እንጨት አትጨምር። እሳቱ ከተቀጣጠለ መጀመሪያ የምትቃጠለው አንተ ነህ የሚል ማስጠንቀቂያ ሊሆን እንደሚችል ተገማች ነው። በእርግጥም የሳውዲ ሚኒስትርና የቱርክ ፕሬዝዳንት ጉብኝት በዲፕሎማሲ ቋንቋ የመጨረሻ ማስጠንቀቂያ ነው። ጠቅላይ ሚኒስትር አብይ አህመድ እጃቸውን ከሱዳን እንዲሰበሰቡ የከፈቱትን ካምፕ እንዲዘጉና ከኤምሬትስ በሚመጣው የገንዘብና የመሳሪያ ዶላር ከመታለል እንዲቆጠቡ በሰላም በትህትና ነገር ግን በጠንካራ ቃላት ሊነገራቸው መጥተዋል። ይህ የዲፕሎማሲና የማግባባት ጥረት ካልሰመረ ውጤቱ ምን ይሆናል? መልሱ በእርግጥ ከባድ ነው። በዓለም አቀፍ ፖለቲካ ውስጥ ማግባባት ሲያከትም ማስገደድ ይጀመራል። የሳውዲና የቱርክ ጥምረት ማለት ቀላል አይደለም። ኢኮኖሚያዊ ማዕቀብ፣ የዲፕሎማሲ ማግለል፣ አልፎ ተርፎን በውስጥ ጉዳይ ጣልቃ መግባት፣ የተቃራኒ ኃይሎችን ተቃዋሚዎችን መደገፍ ሊከተል ይችላል። የሱዳን እሳት ወደ ኢትዮጵያ ተመልሶ እንዲገባ የማድረግ አቅም አላቸው። ታሪክ እንደሚያሳየው ከጎረቤት ቤት እሳት ጋር የተጫወተ የገዛ ቤቱን ጣራ ሲያያዝ ማየት አይቀርም። የአዲስ አበባው ቤተ መንግስት አሁን የሚገኘው በወሳኝ ታሪካዊ የመንታ መንገድ ላይ ነው። እንግዶቹን ሰምቶ ከኤምሬትስ የጥቅም ወጥመድ ወጥቶ ቀጠናዊ ሰላምን ማስፈን ወይስ በጀመረው የጀብደኝነት መንገድ ቀጥሎ ከባድ የሆነውን የአጸፋ እርምጃ መቀበል? ምርጫው የጠቅላይ ሚኒስትር አብይ አህመድ ቢሆንም ውጤቱ ግን የሀገር ህልውና ነው። መጪው ሳምንት የኢትዮጵያን የውጭ ግንኙነት አቅጣጫ ብቻ ሳይሆን የቀጠናውን የሰላምና የጦርነት ዕድል የሚወስን ወሳኝ የታሪክ ምዕራፍ ይሆናል። የተከበራችሁ የበራ ቲቪ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰናይ ጊዜን እየተመኘን በዚሁ እንሰናበታለን።